ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። እንግዲህ ከቀኑ በኋላ ደግሞ የምሽቱን መረጃ ወደ እናንተ ለማድረስ ብቅ ብለናል። መስመር ላይ ፓስተር አለማየሁ ይገኛል። እርሱ ጋር እንግዲህ ጥሩና መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ለዚህ ምሽት ደግሞ ሌላ መረጃን ፓስተር ይዞልን መጥቷል። በቀኑ መረጃችን ጊዜ ወሳኝ የሆነ መልእክትና መረጃን አቀብለን ነበረ። ምናልባት ይህ መልእክትና መረጃ ያመለጣችሁ ወገኖች ቻናላችን ላይ በመግባት መረጃውን እንድታደምጡና ግንዛቤ እንዲኖራችሁ አበክረን እንግዲህ እናሳስባለን። እንደተለመደው እንግዲህ በዓለማችን ዙሪያ በርካታ ትንቢታዊ ክስተቶች እየሆኑ እንደሆነ ሁላችንም እናውቃለን። በጣም ጥቂቶች ካልሆኑ በስተቀር አብዛኞቹ ትንቢቶች በፍጻሜን አግኝተዋል። እውነት ለመናገር እንግዲህ እነዚህን ነገሮች ስንመለከት ስንሰማ ምንድነው እያለን ያለነው? ምንስ እያደረግን ያለነው? ባለንበት ቦታ ላይ ነው ያለነው ወይስ የህይወት ለውጥ እያደረግን ነን የሚለውን ጥያቄ ለእያንዳንዳችን በመተው እንግዲህ ፓስተር ተዘጋጅቶበት ወደ መጣው መልእክትና አጀንዳ እንሸጋገራለን። በቅድሚያ ሰላምታ እንለዋወጥና ፓስተር ወደ አመጣልን መልእክት እናልፋለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ዓለማችን ያው እንግዲህ በርካታ ጊዜያት ይህን ነገር እየተናገርን እንገኛለን። በተለይም ደግሞ የእግዚአብሔር ቃል በዚህ በፍጻሜው ዘመን ላይ ምንድነው ሊለን የፈለገው የሚለውን ሐሳብ ነው እንግዲህ የምንከፋፈለው። አንተም ተዘጋጅተን የመጣኸው እነሆ መልእክቱን ማቅረብ ትችላለህ። እንግዲህ ባለፈው ዓመት 2025 ማለት ነው በዓለማችን ላይ ብዙ ነገሮች ሆነዋል። ይሄውም የእግዚአብሔር ቃል እንደሚለው በጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ያንን ክፍል አንብቤ ብነሳ ይቀለኛል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሄንን ወቁ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ምን አድርገዋል? ክደውታል። የአምልኮ መልክ አላቸው፣ ኃይሉን ግን ምን አድርገዋል? ክደውታል ይላል። ከእነዚህ ደግሞ ራቅ ብሎ ነው መጽሐፍ ቅዱስ የሚነግረን። እንግዲህ ዓለማችን ባሳለፍነው ዓመታት በዓለማችን ላይ ብዙ ጭንቀት፣ ብዙ ስጋት፣ ብዙ ውጥረት የተከሰተበትና የሰው ልጅ ከዛሬ ነገ ምን ተከሰተ እያለ ምጥ ያማጠበት ዘመን ነው። ነገር ግን እኛ በክርስቶስ ኢየሱስ የሆነን ወይም ደግሞ አማኞች ማለት እችላለሁ በእግዚአብሔር የምናምን ይህ ዘመን እንደሚመጣ ቀደም ብለን እናውቅ ስለነበረ ለጭንቀቱ ሳይሆን ስፍራ የሰጠነው የዘመን ፍጻሜ መድረሱን እኛም በሚዲያችን ለናንተ
ስናበስር እንደነበረ ይታወሳል። እንግዲህ ዓለማችን ባለፈው ዘመናት ያሳለፈችው ነገር አሁንስ በ2026 እንደ ፈረንጆች ወይም በእኛ 2018 ይደገሙ ይሆን? ይቀንስ ይሆን? ይብስ ይሆን? የሚለው ነገር ዓለምን ሰንጎና ወጥሮ የያዘበት ጊዜ ላይ ነው ያለነው። በተለይም ደግሞ አንደኛ በጦርነት ዓለም ላይ ከፍተኛ ስጋቶች የነበሩበት የተከሰቱበት ያዝ ለቀቅ ያለ የብዙዎችን ሕይወት የቀጠፈበት ይሄ ብቻ አይደለም። በአዳዲስ አገራት ሳይቀሩ ግጭቶች የታዩበት ዓመት ነበረ። በተለይም ከዚህ በፊት ግጭት ታይቶባቸው የማይታወቁ ስፍራዎች ላይ እንደ ደቡብ ኤዥያ፣ እንደ ላቲን አሜሪካ ከፍተኛ ውጥረት የነገሰበት ዓመት እንደነበረ ልናስተውል ይገባል። ለምን ሆነ የሚለውን ወደ በኋላ ላይ እመጣለሁ። እንዲሁም ደግሞ ዓለማት አገሮች ከአገራቸውን የኢኮኖሚ ግንባታ ይልቅ ወታደራዊ ግንባታ ላይ ያተኮሩና ከፍተኛ የሆነ የጦር መሳሪያ ምርት እሽቅድምድም የታየበት ዓመት ነበረ። ይገርም ከፍተኛ የሆነ ዘመናዊነት በኤአይ ቴክኖሎጂ የተደገፉ የጦር መሳሪያዎች የተመረቱበት ነው። ይሄ ብቻ ሳይሆን በመካከለኛው ምስራቅ በተለይም ደግሞ ዓለምን ስጋት ላይ ጥሎ የነበረ በእስራኤልና ኢራን መካከል ከፍተኛ ጦርነት ለ12 ቀን የተደረገበትና አሁን ምን ተከሰተ የተባለበት ስጋት ያጫረበት ዓመት ነበር። ስለዚህ ይሄ ስጋት አሁን ቀንሷል ወይም ደግሞ ሊቆም ይችላል ብዬ አልነግራችሁም። መጽሐፍ ቅዱስ ሲናገር ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን ይመጣል ነው የሚለው። ይጨምራል እንጂ ይቀንሳል የሚል ነገር የለም። ይሄንን ወደ ኋላ ሄዳችሁ 10 ዓመት በፊት ከዛ በኋላ ያለውን ነገር እየገመገማችሁ ስትመጡ እዚህ መደምደሚያ ላይ ልደርሱ እንደምትችሉ እርግጠኛ ነኝ። እንግዲህ ይሄ ብቻ አልነበረም። ሌላው ደግሞ ዓለምን ከምን ጊዜም በላይ ያሰጋት ነገር ሁለተኛው የተፈጥሮ አደጋ ነበረ። ባሳለፍነው ዓመታት 25 ማለት ነው በዓለም ዙሪያ በተለያዩ ሀገራት የጎርፍ፣ የአውሎ ንፋስ፣ የመሬት መናወጥ፣ የእሳት አደጋ፣ የእሳተ ገሞራ ፍንዳታ፣ የመሬት መንሸራተት የደረሰበት ዓመት ነበር። ከሌላው በተለይ በመረጃ እንደው አጥኑና አቅርቡት 5 ዓመት ውስጥ በ5 ዓመት ጊዜ የተከሰተው በ2025 በአንድ ዓመት ውስጥ ተከስቷል። ይሄ ምንድነው ያመለከተን የሚለውን ነው እንድናይ የምፈልገው። ምን እያመለከተን ነው? ምን እያሳየን ነው? መጽሐፍ ቅዱስ ይሄንን አልነገረንም ወይ? ማቴዎስ ላይ አልነገረንም ወይ? እየነገረንስ አይደለም ወይ? እንዴት እያየነው ይህን ነገር? አንዳንድ ጊዜ ልክ ነው እንኖራለን፣ ዝም ብለን ነው የምንኖረው። ነገር ግን መዘጋጀትም ደግሞ ያስፈልጋል ብዬ አስባለሁ። እንደውም በኢትዮጵያ ውስጥ የፈነዳው የእሳተ ገሞራ እስከ ኤዥያ፣ ቻይና፣ ህንድ ድረስ ዓለም ያስጨንቆ በረራዎችን እስኪያቋርጥ ድረስ የተከሰተበት ጊዜ እንደነበረ ልናውቅ ልንገነዘብ ያስፈልጋል። ምክንያቱም ቀላል ጊዜ አልነበረም። ይሄ ውጥረት ከምን ጊዜውም በላይ አሁንም ዓለማችን ላይ በዚህ በስነ ምድር ተመራማሪ የሆኑ የጂኦሎጂስት ተመራማሪዎች ስለ ምድር የሚያጠኑ ሰዎች እንደሚሉት ከሆነ ከዚህ በኋላ እነዚህ አይነት አደጋዎች እየጨመሩ እንደሚመጡና ዓለም ህዝብ እንዲጠነቀቅ እያሳሰቡ ያሉበት ጊዜ ነው። እነሱም ባይሉ መጽሐፍ ቅዱስ ደግሞ ይህንን በግልጽ ስላስቀመጠው እኛ ልንዘጋጅ ልንጠነቀቅ ያስፈልጋል ለማለት ነው። እንግዲህ ሶስተኛው ደግሞ ዓለምን ሰቅዞ ይዞ የነበረው እስካሁንም ያረገበው የኢኮኖሚ ቀውስ ነው።
ባለፈው ዓመት የታሪፍ ጭማሪ በመባል በዓለም ላይ የዋጋ ንረት እና የተከሰተበትና ሀገሮች ምጥ ውስጥ የገቡበትና በተለይ ደግሞ በ10 ዓመታት ጊዜ ውስጥ ታይቶ የማይታወቅ የዋጋ ንረቶች በዓለም ላይ የተከሰቱበት ጊዜ ነው። እነዚህ ነገሮች መጽሐፍ ቅዱስ ላይ ተጽፈዋል ወይ ስንል በደንብ ተጽፈዋል። ግልጽ የተቀመጡ ናቸው። ይሄ የኢኮኖሚ ንረት ሰዎች ለመኖር አደገኛ እስኪሆንባቸው ድረስ ሰርቫይቭ ማድረግ የማይችሉበት ሁኔታዎች በአንዳንድ ሀገራት እስኪከሰት ድረስ አደገኛ የኢኮኖሚ ንረት የታየበት ነው፣ ውድነት የታየበት ነው። በእኛም ሀገር ቢሆን ይሄ ምልክቱ በደንብ የታየበት ነው። አራተኛው ደግሞ በዓለማችን ላይ ተከስቶ የነበረው የአርቲፊሻል ኢንተለጀንስ እና ዓለም ወረቀት አልባና ማህበረሰብን ለመፍጠር የሚደረገው በኤአይ ቴክኖሎጂ ዓለምን ለመቆጣጠር የሚደረገው ሩጫ ከአውሬው ቁጥር ጋር ተመሳሳይነት ያለውና በራእይ ምዕራፍ 19 ላይ የተነገረውን ነገር በጋድ እያየነው ለዛ ሰዎችን ለማዘጋጀትና ለማለማመድ ጥረት እየተደረገ የመጣበትና በተለይም ይሄ ቴክኖሎጂ በጣም እየመጠቀ በፍጥነት እየተቀየረ የሄደበትና አንዳንድ አገሮች ቺፕስን በእጃቸው ላይ በማስቀበር የባስ አገልግሎት የባንክ ቤት ወይም ደግሞ የማንኛውም አስተዳደራዊ አገልግሎትን ግብይትን እንዲፈጽሙ ያደረጉ አገሮች እንዳሉ እንደነ ሱዳን የመሳሰሉ በዋቢነት መጥቀስ የሚቻል ይመስለኛል። ስለዚህ ዓለም ወደዚህ ፍጥነት እንዲሄድ ደግሞ በተለይም ደግሞ እነ ቻይና እና አሜሪካ መካከል ያለው የአርቲፊሻል ኢንተለጀንስ ቀዳሚ ለመሆን የሚደረጉ ሩጫዎች ዓለምን ይዘው ሊጠፉ ይችላሉ የሚሉት የኤአይ አባት የሚባሉ መስራቾቹ ሳይቀሩ በድንጋጤ ለዓለም ያሳወቁበት ጊዜ ነበር። ታዲያ ይህንን ደግሞኛ በሚያስፈልገው ዘገባችን ሁሉ ለእናንተ ዘግበንላችሁ አቅርበንላችሁ ነበር። ባለፉት ጊዜያቶች ምንድነው ይሄ ሁሉ የሚያመለክተን? ይሄ ሁሉ የሚያመለክተን የዓለም መጨረሻና ፍጻሜ እንደቀረበ ነው። ዓለማችን ወደ መጨረሻው እየመጣች እንደሆነ ለመመልከት እንችላለን። ዛሬ የሰው ጭካኔ በምድር ላይ እየታየ አይደለም ወይ? ክፋት እየነገሰ አይደለም ወይ? ለምሳሌ ሰዎች ራሳቸውን የሚወዱ የሆኑበት ጊዜ አይደለም ወይ? ገንዘብን የሚወዱ የሆኑበት ጊዜ አይደለም ወይ? አንዳንዶች ክርስቶስን በገንዘብ አሁንም እየሸጡት አይደለም ወይ? ከይሁዳ የከፋ የሚታይበት ዓለም ላይ አይደለንም ወይ ያለ ነው? ትዕቢቶች፣ ትምክቶች እየታዩ አይደለም ወይ? አገልጋይ ነን የሚሉ ማህበረሰብን እስከ መሳደብ የደረሱበት ጊዜ አይደለም ወይ? ይህንን ነገር ቅድስና ቤተ ክርስቲያን የራቀበት ጊዜ አይደለም ወይ? ሁሉ ይቻላል እየተባለ እየተዘመረ ያለበት ጊዜ አይደለም ወይ? ፍቅር የሌላቸው አገልጋዮችና መሪ የሆኑበት ጊዜ አይደለም ወይ? ለሕዝብ ፍቅር የሌላቸው ከዳተኞችና ችኩሎች፣ ትዕቢተኞች በቤተ ክርስቲያንም በዓለምም ላይ እየነገሱ ያሉበት ጊዜ አይደለም። ከዚህ ቆም ብለን ልንማር ያስፈልጋል እላለሁ። 2026 ምናልባትም በፈረንጆቹ ማለቴ ነው፣ በእኛ 2018 በዚህ በያዝነው ዓመት ውስጥ እኛ 4 ወር ነው ከነሱ እንግዲህ ቀድመን የተቀበልነው። ምንድነው ቀጣይ ያለን ነገር? ለክርስቶስ ያለን ዝግጅትስ ምን ይመስላል? ከእግዚአብሔር ጋር ያለን ቁርኝትስ ምን ይመስላል? ራሳችንን ቆም ብለን በማየት ከእግዚአብሔር ጋር መጣበቅስ ያለብን አይመስለንም ወይ? ጊዜው እንደፈጠነ ተረተናል ወይ? ይህንን ለማለት እፈልጋለሁ። እንግዲህ ዓለማችን በዚህ ሁኔታ ላይ ነች ያለችው።
ነገ ምን እንደሚሆን ማንም የማያውቅበት ሁኔታ የለም። ድንገት ግን የእግዚአብሔር ልጅ ኢየሱስ እንደተናገረው ይመጣል። ይሄ እውነት ነው። እንግዲህ ለዛሬ ያለኝ ለምሽት ያለኝ መልእክት ይሄ ነው። እንደው ከመጠቅለል በፊት አድማጮችም እኛም ይህንን ስሙ ወገኖች እንደው ይሄ መልእክት በጣም ከበድ ያለ ይዘት ያለው ስለሆነ ምናልባት ጌታን ያልተቀበሉ ወገኖች ሊኖሩ ይችላሉ። ከጌታ ቤት ደግሞ አፈንግጠው የጠፉም ሰዎች ሊኖሩ ይችላሉና እንደው ፓስተር እግዚአብሔር በመራ እንደው ትንሽ ጸሎት ብታደርግ ደስ ይለኛል። እንግዲህ ምንድነው መሰለህ ወንድም ይልቃል፣ የተጻፈው ሊሆን ግድ ነው። አንድ ልናውቅ የሚያስፈልገው ምድርና ሰማይ የሚተዳደሩት በእግዚአብሔር ነው፣ በሰዎች አይደለም። ሰዎች ሲምቦል ናቸው በምድር ላይ። ዓለምን ሊመሯት ሊያሽከረክሯት አይችሉም። ሁለት ነገር ሁልጊዜ ስናገር ሰምተ ሊሆን ይችላል። ከሰዎች ጀርባ ወይ የጨለማው ኃይል አለ፣ ወይ የእግዚአብሔር መንፈስ አለ፣ ኃይል አለ። ስለዚህ ምናልባትም በጨለማው መንፈስና ኃይል ተዳላችሁ በአፍቅሮተ ነዋይ ራሳችሁን ሸጣችሁ ወደማይሆን ነገር የገባችሁ እግዚአብሔር እንዲረዳችሁ ልትጸልዩና በንስሐ ልትመለሱ ፈልጋለሁ። ክርስቶስ ኢየሱስን እንደ ግል መድኃኒታችሁ አድርጋችሁ ደግሞ ያልተቀበላችሁና ይህንን ጌታ የሕይወቴ ጌታ አድርጌ ቀበላለሁ፣ ጌታ ኢየሱስ ሲመጣ ምድር ላይ መገኘት አልፈልግም፣ መነጠቅ ፈልጋለሁ፣ ይህንን ጌታ ልቀበለው ፈልጋለሁ፣ የሕይወቴ መሪ ላረገው ፈልጋለሁ የምትሉ ካላችሁ ደግሞ እናንተ ደግሞ ራሳችሁን ለዚህ ንስሐ እንድታዘጋጁ በጌታ ፍቅር ጠይቃችኋለሁ። እግዚአብሔር ሆይ በጌታ በኢየሱስ ስም እነዚህን ወገኖቻችንን እንድትረዳ ጠይቃለሁ። ያንተ እጅ በእነሱ ላይ እንዲዘረጋ ወደ እውነትና ወደ መዳን ወደ እግዚአብሔር ፍቅር እንድታመጣቸው በክርስቶስ ኢየሱስ ስም እለምንሃለሁ። አባቴና አምላኬ ሆይ እነሆ ደግሞ ከቤት የጠፉትን ዓለም ስቧቸው የጠፉትን ነዋይ ደልሏቸው የጠፉትን በኢየሱስ ስም ባንተ ዳግመኛ ፍቅር ትነካቸው ዘንድ እጸልያለሁ። ወደ ቤትም እንድታመጣቸው ወደ ማስተዋልም እንድትመልሳቸው በኢየሱስ ክርስቶስ ስም እጠይቃለሁ። ሁሉ ደግሞ ለአንተ ክብር ይሁን። እግዚአብሔር ሆይ ወደ አንተ የመጡትን ደግሞ አንተ ከቶ ወደ ውጭ አታወጣምና በመንፈስህና በጸጋ እንድትደግፋቸው እንድትጠብቃቸው እጸልያለሁ። ክብር ለአንተ ይሁን በኢየሱስ ጌታ ድንቅ ስም አሜን አሜን። ጌታ ኢየሱስ አብስቶ ይባርክ ፓስተር። በጣም ይሄ በጣም ትልቅ መልእክት ነው፣ ለሁላችንም የሚሆን ነው። በቤቱም ላለነው እንደገና ደግሞ በውጭም ላለነው ላልተቀበልነውም ጭምር የሚያሳስብ መልእክት ነውና ጆሮ ያለው እንዲሰማ እንግዲህ እኛም ይህንን እያስተጋባ እንገኛለን። እንግዲህ ውድ አድማጮቻችን ይህንን የዛሬውን መልእክት ከመንፈሳችን ጋር አዋህደን የሚመጣው ክፉ ዘመን ጨምሮ እንድናልፍ ከዛም ባሻገር ደግሞ የክርስቶስ ኢየሱስን ደግሞ የበጉ ሰርግን ደግሞ ታዳሚ እንድንሆን ዝግጁ እንድንሆን እግዚአብሔር እንዲረዳን የሁል ጊዜ ምኞታችን ነው። በእርግጠኝነት ይህንን መልእክት ሁላችንም አድምጠን በተግባር እንደምናውል ተስፋ አደርጋለሁ። በድጋሚ እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ ይህንን ወደ እናንተ አቅርበናል። ውድ አድማጮቻችን ለዛሬ አርብ ምሽት ይዘን የመጣነው መልእክታችን ይህንን ይመስላል። እግዚአብሔር ቢፈቅድ በነገው ዕለት እንግዲህ በአንድ መልእክትና በቀጥታ ስርጭት እጅግ በጣም ደግሞ ወሳኝ አጀንዳም ጭምር ስለሆነ ከወዲሁ እንድትታደሙ ግብዣችን ነው። ላላመኑ ወገኖች እንዲሁም ደግሞ እርስ በርስ ለወዳጅ ዘመድ ቻናላችንን በማጋራት በዚህ የአገልግሎታችን አጋር እንድትሆኑ በጌታ ፍቅር እናሳስባለን።
ስለ ሁሉ እግዚአብሔር የተመሰገነ ይሁን። ነገ እስክንገናኝ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ሁላችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።